ሀገር ላይ ስመጣ መከላከያ ስለነበርኩ በቃ እዛ ቦታ ላይ መቀመጥ ስላልቻልኩኝ ባስቸኳይ እንኳን ቦታ እንኳን ሳልሸጥ ተበድሬ ነው የመጣሁት እና ብድሬ ልክፈልበት 400 ሺህ ብር 400 ሺህ ብር የራሱ ዝላለኝ ፖስት አለኝ 400 ሺህ ብር ያኩኝ የገፈንኩት አለ እና ያን ነገር ላድርግበት እና አንቺ ተይኝ ብዬ በዛ ብያለሁ ለጠይቅ አንድ ብቻ እኔ ነው መቼም አጥለኝም ነገም ተነጓዳም አድርጋለሁ መቼም ደግሞ እክሩ አንድ ጥያቄ ልጠይቀው ለልጁ በአላህ እና ከዛ ወርዳለሁ ማለት ነው ቦስ አንድ ነገር ልንገርክ ይልክ ይችሊ ሴቱን አታለ ጀንጅናሃት መቼም እሷ ፈቅርሃለሁ እንዳላለችው እየተረዳ ነው አይደለ ጀንጅናሃት በፍቅር አውርታችሁ አገባሃለሁ ብላ ምናምን ነገር ነው አይደለ አንተ ጋር ድረስ ይደርሳችሁት መጣላት ድረስ ይደርሳችሁት አይደለ እሷ መታበህ አይደለም አንተ ሄደህባት ነው አይደለ መታበይ ነው መጀመሪያ ፈራ ያያል እሺ አዳምጠኝ እሺ እሱን ፈጣሪ ወቅ ባንተና በሷ መሐከል ፈጣሪ ወቅ እሷ ትበልክ አንተ ትበልክ እሱ ፈጣሪ ወቅ ዛሬ ግን መጥተህ አንዴ ሰሞህን አንዴ ዛሬ ግን መጥተህ ላይኔ ነው የምታስጠላኝ እንኳን አብሬ ልተኛና ማለት ፌር ነው ለምሳሌ ያላኩ ምክንያት ከምታወራው አይነት ወሬ የምትሳደበው ስድብ ብታይ እኔ እሺ በውስጥ ሃይበኝና ለላክልሽ አንቺ ራሱ የምትሳደበው ስድብ እየሄደች ሌሎችንም እኔን የምትሰድበው ስድብ እንደ አንቺ ሸሊና ሁለተኛ ደረጃ ደግሞ ሁለተኛ ደረጃ ጥያቄን በስርዓት ሁለተኛ ደረጃ እኔ ከታዘብኩት ነው ካንተም ጎን ሁኜ ከሷም ጎን ሁኜ ሳይሆን ከታዘብኩት ነው ሁለተኛ ደረጃ ደግሞ ሴት ልጅ ናት ስትናደድ ብዙ ነገር ልትናገር ትችላለች የሴት ጓደኞቿ ያንተ ጓደኞች ለሴቱ ነው ለሷ እንደህት ሆነው ቀርበው ከዛ አንድ ስትናገር ልትሳደብ ትችላለች ግን ሴት ሆና ሳለ አንተ በፍቅር አንድ ወርም ኑራችሁ ሁለት ወርም ኑራችሁ አንድ ቀን ኑራችሁ ላይኔ ነው የምታስጠላኝ እንኳን ፎቶ ሊይዝባትና ተገናኝታችሁ በሆነ ነገር አልስማማ ብላችሁ ተላይታችሁ ከሆነ ተናገሩ ይሄ ነገር አልተመቸኝም ተላይን ፎቶ ግን አልያዝኩም ማለት ትችላለህ ዛሬ ግን ዝምበተክ ላይኔ እንኳን ታስጠላኛለህ ማለት የለብህም ምክንያቱም ሴት ናትና ሴት ደግሞ ካስጠላኛለህ እንኳን ላገኛት ቀርቶ አይባልም ኦኬ ለተንግዶ ማለት ነው እኔ አይደለም አልፈለኳት በቃ ሲጀመር እኔ ተስፋ ጋር አልፈለካት መጀመሪያ ለምንስ ለግንኙነት ድረስ ለምን ሄድ ካልፈለክ ሲቀጥል ደግሞ አንዴ ጎጀ ጥያቄ ሲቀጥል ደግሞ አሁን ረመዳን ሊመጣ ሲል ላግኝሽ ብሎኛል አለች ያ ቦይስሳ ለምንድን ነው ላግኝሽ አልካት ቪዲዮ እሺ ቦይስ ላኪ ሊባት አባት ካልሆነ በስተቀር እቺ ልጅ 1100 ሰው ባለበት ሰው እንደዚህ ብሎኛል እስራት ይችላል ደሜ እሷን ገረሽ ወደዛው የሆነ ቮይስ ማደረኩላት ወደው ነው ወደላ ሸር የምታደርገው እኔን ለመጣል የሆነ ማታደርገው ነገር ይላል አባቴ ከምን ላይ ነው የምትወድቀው አንተ ማነዝ ምንድነህ እናንተ ከምን ላይ ልትወድቅ ትችላለህ ያለው ዱባይ ላይ ኮንስትራክሽን ትሰራለህ አበቃ እንዴ አገር እንዲገባ ትፈልጋለህ እኔን ካላፈገባ አንተ ትሰተራለህ አባ አንተ አገር እንዳትገባ ከሆነ ገና ከመጣህ 400 ሺህ ብር የመጣህበትን ሳከፍል ሴት ላይ ምን አንጠለጠለክ ታንጠለጠለችብኛ እንደዛ እንዳትል እሷ ስላለቀሰች ማስረዳት ስለማትችል አንተ ወንድ ስለሆነ ማስረዳት ስለምትችል ብቻ አይደለም ኖ አይደለም ትንጠለጠልብም ይንገር ወንድ ከሆንክ 400 ሺህ ብር እከፍላለሁ ብለህ በቅንጭላት ካሰብክ ብትንጠለጠለም ካተንጠለጠለችበት ገመድ ቆርጠህ ትጥላታለህ ምክንያቱም 400 ሺህ ብርህን ካሰብክ ማለት ነው ወደዛ ትፈነጭራታለህ ዛሬ እዚህ ላይ ተሰብራ ወይኔ እስከ መዳም ቤት ድረስ ወየው ልቀቁኝ ያዙኝ እስክትል ድረስ አንተ ሄደ ተንጠልጥለህባል ሊሆን ይችላል ይሄ ወንድ ባህሪ ነው ተንጠለጠለችብኝ መታለች ወየው ብለሃል ሃይማኖት ቀይራለሁ ብለሃል ትላላችሁ ወንዶች ጅልጥ ጓደኛ እዚህ ተረከች ሶሲ ሲስቅ ነበር ምንኛ ድብና ነው ይሆንክ ጋንዲያ ፋራ ነህ ወላይ ላዚ እንዴ ጓደኞች ናቸው እነዚህ ተሳደቡ ስነ ስርዓት ጓደኞች እኮ የረገጣ ቤት ሆነ ምንድነው ከዲ የሚወዱት የሷ ጓደኞች ናቸው እሷም ስለምትሳደብ ማለት ነው ይክሯልሽ ምንድነው ቤቱ ስድብ ሆነ እኮ በስነ ስርዓት እንደ ጨዋ እንደ ሰው አውሩ በስነ ስርዓት የሷ ጓደኞች ናቸው ስድብ ይወዳሉ የሷ ጓደኞች እኔ ጋር መተው ብዙ የቦልኳቸው አሉ ጓደኞቿ ናቸው አትሰዳደቡ በስነ ስርዓት አውሩ አትሰዳደቡ የሚያሰዱ አይደለም እኮ በስርዓት አውሩ አሁን አንተ ከሷ ጋር ያለውን ነገር እኮ ችግርህን በውስጥ መፍታት ትችላለህ ግድ እኮ ሚዲያ ላይ እኮ መውጣት የለበትም ይሄ ነገር ስለዚህ አንተ ደግሞ ያስከው ነገር ካለ በቃ እውነተኛ እኮ አጥፋ እሷንም ተዋት እሷም ትተዋለች እንጂ ወጣ እዚህ አለቅሽም ምናምን ስለፎከርክ ምንም የምታመጣው ነገር የለም
ምንም ማን ይሆን ማለት ነው። አሁን አንቺ መታ ልጅቱ ያለችሽን ነገር ሰምተሽ እኔ እኮ ምንም እኮ በቃ እንደ ፌዝ አድርጌ የምወረው ምንድነው በቃ አንድ ጊዜ ዝም በል ቦስ አንድ ጊዜ ስለምላኮ ነው። ይኸውልህ እኔ እንደዚህ ስታወራኝ አላማከረችም፣ በአካል ስታገኘኝ አላማከረችም። ሲቀጥል ደግሞ ይሄ ልጅ በራሱ ገንዘብ ከመጣ እሷ ካላመጣችሁ መብቱ ነው። እዚህ ነው ማቃት ካለ መብቱ ነው። በግድ ወቃት አትበሉት እንዴ። በቃ አላቃትም አለ ተገናኙ። ካልተግባቡ ደግሞ መለየት ይችላሉ። እሺ ሲተሩ ጣያች ነው በጣም ያው እኔም ሰውን ድረስ ራሱ ቆየሁኝ። ኖርማል ነው፣ ምንም ችግር የለውም። ሲተሩ ጣያች ነው። አትውጣ አይደለማ ቦስ አትውጣ። እኔ ማስረጃ ላኪ ብያታለሁ። እሷን እስከምልክ ጠብቅ ትንሽ። መልሼ እገባለሁ፣ ችግር የለብኝም። የትኛው ወቃትና ካልፈልጋት ለምን አወራት? ሳይፈልጋት አይወራትም መቼም እሱ አልፈልጋት ምናምን የሚለው አንቺም ተሰደብ ነው። በፊትማ ተፈላልገው ነው ይኸውልሽ ውዴ፣ በፊትማ ተፈላልገዋል። አሁን ግን ካልፈለጋት ወይ ካልተፈላለጉ ግዴታ የለባቸውም፣ መለያየት ይችላሉ እኮ አለቀ። ለማንኛውም ማሰል ይገርሽ አሁን እሱ ወንድ ስለሆነ አገር ቤት ትገባ ብሎ ማስፈራራት አይችልም። እንዳጠቃላይ አገር ቤት ትገባ አለቃትም ብሎ ወንድ ልጅ ስለሆነ ገና ይሄ ፈሳማ መከላከያ ስለሆነ ሊያስፈራራ አይችልም። ያለ ይኖራት ነው ማስፈራራት አይችልም። ማስረጃ ታምጣ ዙዙ፣ ማስረጃ ታምጣ። ማስረጃዋን ትላክላንቺ ታምብዬ እኮ እየደገፍኩ አይደለም ውዴ። እኔ እሷ እንደዛ አድርጋ ግን አገር ስገባ አለቃትም ብሎ ማን አንተም ደግሞ ይኸውልህ ቦስ ስታወራ ይኸውልህ ነገር ቦስ ስማ ይኸውልህ እኔ አንተንም አላቅህም እሷንም አላቃትም። እኔ ሁለታችሁም ፎሎወር አይደላችሁም፣ አላቃችሁም። አሁን ነው እሷንም ፎሎ ያረኳት እሱንም ልክልክልኝ ብዬ ልንገርህ። አዳምጥ ግን ደግሞ አዳምጠኝ ስለፈጠረ እንደው በደረጃ ነው ለዙዙል ማለት ለሃንዴ እኔ አገር ቤት ግባ አስፈራታለሁ ያልኩት አታዳምጥም። ዝም ባለም ለፈለሆነች ፋሽን የምትባለው ማለት ነው። እኔ ያልኩት አገርም ልግባጂ ተንግሯራሷን አለቃት ማልተዋትም እዚሁ አገር ተይጀ ፖሊስ ያስገባኝ እንጂ አልተዋት ነው እንጂ አልኩት አገር ገብቼ ምናምን አላልኩም። ግን አገር እስከገባው ድረስ የሷን ነገር አልተውም ተንግሮዳ አለቃት ምን ያልኩት ካላት ግን ይቻውን ብዙ ተሳደቢ እኔ ማኝ ካንቺ በቅምብርኩሽ ማአቻለሁ ራሱ ደዳን ተጨምራቃ ስትመር ወንድ ሆናችሁ ተስማምታችሁ ልትኖሩ ከሆነ እኮ እንደግፋለን። እኔ ይኸውልህ አንተ ራሱ ቦስ ምን አይነት ችግር አለብህ መሰለህ? አንተ ከዚች ልጅ ጋር በክፉም ይሁን በጥሩም ይሁን ጥሩ ጊዜ ነበራችሁ አይደለ? በአካል አግኝተሃታል? ያላገኘሃትም ልጅቷን አግኝተሃታል። ያገኘሃት ወደ ፈቅደ ተጀናጅነህ ነው አይደለ? ሞትኩልሽ፣ አበድኩልሽ፣ እሷ ፈልጋይ ነው፣ እሷ ተንጠልጥላብኝ ነው ብለሃል። እሷ ብትፈልግህም አንተም ፈልገሃታል አይደለ? አንተ ፈልገሃታል አልፈልካትም? ፈልገሃለሁ። በቃ ስለፈለካት ሁለታችሁ ስለተፈላለጋችሁ ተገናኛችሁ በአካል አይደለ? ስለዚህ ባላችሁ ጊዜ ጥሩ ጊዜ ነበራችሁ። እሺ ስታወራት እኔ አልፈለኳትም እሷ ተንጠልጥላብኝ ነው ምናምን አይደለም። ተንጠልጥላብህም ሆነ ተንጠልጥላህባትም ይሁን በአካል ተገናኝታችሁ ሁለታችሁም የምትፈልጉትን ነገር አድርጋችኋል፣ ተደስታችኋል አብራችሁ አይደለ? እሺ አሁን በመሃላችሁ ደግሞ ያልተግባባችሁበት ነገር ካለ የማትግባቡበት ነገር ካለ መለየት ትችላላችሁ። እንደው ምንም ከተለያየን ሶስት ወር ሆነን እኔ እንደው ምንም እሷን አልፈልግም። እስኪ እንደው ባይሆን ቪዲዮውንም ቮይስም ተናገርልሽ ግን ታንግራ ምን ነገር ልኝ አንቺ በውስጥ እንደው ታወራሻትም ማለት ነው። እኔ እንደው አትደረስብኝ በፈጠረሽ እንደው ተተወኝ፣ ተለቃቀኝ። እንደው በቅዱስ ሚካኤል ጃሃለኝ ተለቃቀኝ። ሙስሊምና ተስፋ እንደው ሙስሊም ሰው እዚህ አካባቢ ካላችሁ ንገሩ፣ በቃ ተለቃቀኝ። እኔ አልፈልጋትም፣ እሷም ካልፈለገች ተለቃቀኝ። እኔ ሲጀመር ድምጿን አንተቻለም። እሷን እንግዲህ እየገባች ለምን ነው ለባል የሚሳም ነገር የምልኩለት? የ80 ባል ነው ማርያምን። የ80 የት ነው የ80? የአንድ ወር 80 ባል አለ እንዴ? የአንድ ወር 80 ባል አለ ይታወቃል። እንዴ መልሱልኝ። የአንድ ወር 80 ባል ካለ ንገሩኝ። በአንድ ላይ ተገናኝ ይሆናል የምትለው በፊት አገባሻለሁ ካልካታው ሴት ልጅ ናት ትላለች። እሺ እኔ እኮ ወረቀት ማንጪ በቃ የ80 ባልሽ ከሆንኩኝ ወረቀት አንጭልኝ። እሱ እኔ እና እሱ ተገናኘን ጓደኞቼ ሁላ ነበሩ። እነሱን አሁን ማስገባታችንም እንጂ ብዙ ነገር እነሱን ሰድባችኋለሁ። እናንተ ሁሉ ነው የበላችሁኝ። ስጋብዛችሁ ኖር ስጋብዛችሁ አብልቻችሁ እንግዲህ አንድ ቀን ተገናኝታ አመት ነው የጋበዝኳችሁ ብላ ያወራችሁ እነሱን ሁላ ማለት ነው። እና ያን ስለማታይ አንቺ እኮ ሳድበሻል፣ ጓደኛዋ ነሽ መሰለኝ መተሽ ሳድበሻል። እኔ ብታደይ ምን ነው ልንገርህ፣ ይኸውልህ እኔ በስርዓት እያወራሁ ነበር። አንተ ነህ እንደዚህ ስል አለቅ ምን ልንገርህ፣
አንተንም አላውቅህም እሷንም አላውቃት እዚህ ውስጥ ነው ሲጀመር ከኤክሩና ከሀዩ ከአንዳንድ ነገሮች ሰዎች በቀር የማውቀው ሰው የለኝም። ግን አሁን ለመሲ አመንክላት አግኝቻት ነበር ትፈልጋት ነበር በቤት አዎ ፈልጋት ነበር። ለኔ ደግሞ እሷ ልጅነች እና ምን አለ አምሳ ወሬ አታውራ ኮፍጠን እና ለማንኛውም እናንተ ጎበዝ ናችሁ ተታዳቢ ናችሁ። እኔ ደግሞ አንቺንም ፎቶሽ ለጥፍ ተንበርክቶሽ ነው አውጥቼ መስደብሻለሁ። ግን እንዴት አይነት እኔ ልንገርህ እኔ የኢትዮጵያ መኮንን ነኝ ልጅ አይደለም ተፈለግ እንኳን አይደለም እኔ የፈለከው ማለት ይችላል። ሶሻል ሚዲያ ተጠቃሚ ነኝ ዛሬ አይደለም እንዳንተ 20,000 ፎሎወር ይዤ አጥሉኝም እንደዛ አታረጉኝም። እኔ ወደ ላይ ነኝ እኔ ስለፈመጥኩ ነው ምናምን አይደለም። ድሮ ነው የማውቀው ገባክ? ድሮ ነው የማውቀው ወልካፋ ታዋቂ ሆነሽ ምን አመጣሽ? ደንቆሮ ታዋቂ ሆነሽ ምን አመጣሽ? እቺን ከፍተን ስለምውይ ነው የለመንሽ። ባይ ንገሪኝ እስኪ አንድ ማለም ተው ያተሳደብ ተው። አንተ እኮ ማለፍ ትችላለህ። በተሳደብ ማለፍ ሸጋ አይደል? እኔ እኮ ምን ነገር አስረዳ መተው የሚወሩትን ወደ እኮ ያናድረኝ እኮ ነው። ኖ አወራች አይደል? በቃ እንዴ መሳደብ የለብህም አንተ እንዴ። የሆነ ሚዲያ ተጠቃሚ ነኝ ታዋቂ ነኝ ምናምን ታዋቂ እኔ 20,000 ፍሮ አለኝ ታዋቂ ሆነሽ ሪከርድ ማድረግ ብር ስጭኝና ያንን ቆይ አንዴ ያንን ሪከርድ አድርገህላት ከሆነ በጣም ጥፋት ነው። ይቅርታ እህቴ ብለህ በእህትና በወንድም መቀጠል ስትችሉ የሁላ ሰው ተሰባሰብን። ስለዚህ አሁን ማንም መቶ ሲሳደብ አብረህ መሳትስት አንተ። ስለዚህ ያን ሪከርድ አድርገህ ከሆነ እሷም እዚህ እንትን ከማውጣት በፊት ይቅርታ ብለው አለቀ። ሌላ እኮ ነገር የለውም። እሷም ደግሞ በውስጥ ጓደኞቿ ሁሉ ይመክሯታል አለቀ። እንደዛ ነው ወንድም እንጃ ተሳደብ ይወጣሉ። አያበሉ ፎሎ አድርጉኝ። ደህና ዋል ወንድሜ ደህና ዋል። ፎሎ አድርጉኝ ፕሊዝ። እሺ ደህና እሺ